ስለ ኃጢአተኛዋ ስለኔ ሞተሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ከመንጋ ብለይም በገዛ ጥፋቴ ልትፈልገኝ መጣ ሩሩ አባቴ። ልትፈልገኝ መጣ ሩሩ አባቴ። ስለ ኃጢአተኛዋ ስለኔ ሞተሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ከመንጋ ብለይም በገዛ ጥፋቴ ልትፈልገኝ መጣ ሩሩ አባቴ። ልትፈልገኝ መጣ ሩሩ አባቴ። ማዳን ድንቅ ነው ያንተ ቸርነት፣ የበደሌን ብዛት ሳትመለከት አምላኬ በፍቅር ጠላቴ አፈረ። እኔ ሳወድስ ቅስሙ ተሰበረ። ስለ ኃጢአተኛዋ ስለኔ ሞተሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ከመንጋ ብለይም በገዛ ጥፋቴ ልትፈልገኝ መጣ ሩሩ አባቴ። ልትፈልገኝ መጣ ሩሩ አባቴ። ከቤት ብጠፋ ወደ እኔ አይተሃል። ልጄ የት ነሽ ብለህ እኔን ፈልገሃል። መከራዬን ሁሉ አንተ ተቀበልክም። አዳንከኝ ከሞት የምሕረት አምላክ። ስለ ኃጢአተኛዋ ስለኔ ሞተሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ከመንጋ ብለይም በገዛ ጥፋቴ ልትፈልገኝ መጣ ሩሩ አባቴ። ልትፈልገኝ መጣ ሩሩ አባቴ። ወደ ቀራንዮ ወደ ጎልጎታ መስቀል ተሸክመ ወጣ የኔ ጌታ። እኔ ልትታደግ ከሲኦል መከራ ከመንጋ ቀላቅለኝ ይቅር በለኝና። ስለ ኃጢአተኛዋ ስለኔ ሞተሃል። ሞቴን ወደ ሕይወት ይኸው ቀይረሃል። ሞቴን
የሞቴ ጥላ ለምን አዘኑ ሰዱቃውያኑ ስለ ክፋቸው ይቅር ማዳኑ ክንድህን እጥፍ የሚል ማነው? መድኃኒቴው የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ በባህሩ ዳር ሕመሜን ትቼ አልጋዬን ባዝን ድኜ በርትቼ በሰንበት ዳነ ኧረ በላቸው ያዳነው ይሞት ደህና አላቸው ክንድህን እጥፍ የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ስምዖን ዞር በል ይከፈት በሩ ይብቃ ሲምረኝ መንጎራጉሩ ኃጢአቴን ፈቅዶ ጌታ ከተወኝ ምንስ ጎዳው እንባዬ ባጥሮ ክንድህን እጥፍ የሚል ማነው? መድኃኒቴው የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ባንተ ሰንቼ ቢከፋቸው እስካሁን አለው ተሰንቼ በግንባሬ ላይ ዓይኔን ቢሠራ ቢደባልቀኝ ከሚያዩት ጋራ ፊታቸው ባዘን ለምን ጠቆረ? ሁሉን ቻይ ጌታ ስለከበረ ክንድህን እጥፍ የሚል ማነው? መድኃኒቴው የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው እስካሁን አለው ተሰንቼ አትዝጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው ለጌትነቱ የከበረው ይዘናል ሽቱ ክንድህን እጥፍ የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ አትዝጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው በጌትነቱ የከበረው ይዘናል ሽቶ ክንድህን እጥፍ የሚል ማነው? የሚል ማነው? ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ ሰማዕት 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 አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ
ቅድስት አርሴማ ቅድስት ሰማዕት 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 አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አላስብም ነበር አልፈዋለሁ ብዬ ጉንጭ አልፎት ራሴን እያጠበ እንባዬ እየተፈጸመ አይኑ በድካሜ ማዕበሉን አለፍኩት ቀለለልኝ ሸክሜ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኒዓለም የለም የሚሳነው የቤቴን ራስ ነው የቀደመ መሪ በክፉም በደጉም ነፍሴን አስተማሪ ፈጥሮ የማይረሳ ቤዛዬ ደረሰ ቤቴን ደስታ ሞላው እንባዬ ታበሰ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እሱ ጋር ሲናገር ተራራው ይዳነው መድኃኒዓለም የለም የሚሳነው ትናንት ባዶ ነበር የለኝ የሚስበት አንዳች አልነበረኝ የሚታይ የሚቆጠር ከሱ የተነሳ ሳረግን ሙሉ ነኝ ክብር ለእሱ ይሁን አለ የማትወድ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እሱ ጋር ሲናገር ተራራው ሜዳ ነው። መድኃኒዓለም የለም የሚሳነው እየከለከለ ለኔ ማይጠቅመኝ በጊዜ የሰጠኝ ደግሞ ሚረባኝ ሁሉ በእርሱ ሆኗል አልሆነም ያደርሱ ውዳሴ ምስጋና ይድረስ ንጉሡ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እሱ ጋር ሲናገር የቤቴ ራስ ነው የእቅዴ መሪ በክፉ በደጉ ነፍሴን አስተማሪ
ቃል ሲናገር ተራራው ሜዳን መድኃኒዓለም የለም የሚሳነው። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላ ጌታ ሙሽራው የሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዳዊት ሲጨርስ እሳቱ በሁሉም መስመር ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መለመት ጥራት ያሪቦትን ምና ያስደስተን ይነው ክርስትና ይህነው ሕይወትን ይነው ክርስትና ይህነው ሕይወትን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ለትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን እስከምንሞት በኛ አይለየንም አይለየንም ሃይማኖታችን ነው እኛ የዘመትን ቤተ ክርስቲያናት የኛ የሰሩት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ የሰጠንን የአምላካችንን ቤት አንተውም ከቶ ዲያብሎስ ቢደርስ ቀስቶቹን በሙሉ በትር ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ የላችሁ ሀገር ብትሰነጣጠቅ የሀገር ፍቅር ከሌላችሁ ግድ የላችሁ። ምክንያቱም የእናንተ ስልጣን ይበልጣል፣ የእናንተ ዝና ይበልጣል፣ የእናንተ ክብር ይበልጣል፣ የእናንተ ስም ይበልጣል። ስለዚህ ሰው እዚህ ድምጥማጡ ቢጠፋ ግድ አይኖራችሁም ፍቅር ከሌላችሁ።
ሰው ምን እንደሆነ ካልገባችሁ፣ ሞትና ሕይወት ምን እንደሆነ ካልገባችሁ፣ የሞትንና የሕይወትን ጥቅምና ጉዳት ካልተረዳችሁ፣ የሰውን መቆምና መሞት ይህን ካልተረዳችሁ፣ የሰው ክብር ካልገባችሁ ማንም ሰው እዚህ ተፈጥፍጦ ቢጣል ግድ አይኖራችሁ። እንዲህ አይነት ክፉ ሐሳብ ያለው ከመሆን እግዚአብሔር ሁላችንንም ይጠብቀን። ሰሎሞን ለመጀመሪያ ጊዜ ፍርድ አድርጎ እጅግ በጣም የተደነቀበትና በሕዝቡ ዘንድ ሰፊ ተቀባይነት ለመጀመሪያ ጊዜ ያገኘበት ነው። ይህንን አንድ ባለቅኔ በአስደናቂ ሁኔታ ለነገረ ክርስቶስ ማስተማሪያ አድርጎ ወስዶታል። ጊዜ ይወስድብኛል፣ ያው ዘማሪው ስለመጡ ወደ ዝማሬው እንሄዳለን። ስለነበረን ጊዜ ሁሉ አምላካችን ሰሎሞንን አንድ ነገር ምን እንዳለው ታውቃላችሁ? አንደኛ ነገሥት ምዕራፍ 3 ከቁጥር 2 ጀምሮ በመንገዴ የሄድክ እንደሆነ፣ እስኪ በሉ በመንገዴ በሉ፣ የሄድክ እንደሆነ እድሜህን አረዝመዋለሁ። በምን የሄድክ እንደሆነ ምንህን አረዝመዋለሁ? ለሰሎሞን የተነገረ እድሜው 52 ዓመት የሆነበት ምክንያት ያ ነው። ሰሎሞን ረፍት ነው ብያቸዋለሁ። ዛሬ የሞተበት ቀን እና የሞተው በ52 ዓመቱ ነው። በብሉይ ኪዳን መሰረት በጣም ረጅም እድሜ፣ ለምሳሌ ዳዊት ራሱ ሲናገር 70 ዓመት ነው የሚል ወመሰ በዝሃ ብሎ 80 ይላል። ወፈድፋዶ ልሳምላ ጻማ ወህማም፣ ከዛ የበለጠው ግን መከራ ነው ይላል። ሰሎሞን ግን 52 ዓመት ኑሮ ነው የሞተው። ለምን እንደተቀሰፈ ታውቃላችሁ? ሰሎሞን መጨረሻ ላይ በጣም ብዙ ሴቶች ከማብዛቱ የተነሳ ጣዖት ከሚያመልኩ ሴቶች ጋር ልቡ ስለነጎደ፣ አብሮም ከነሱ ጋር ለጣዖት ስለሰገደ እግዚአብሔር አዘነበት። ስለዚህ እንዲህ አለው፣ ኪዳኔን አጥፌያለሁ፣ ባዘዝኩ መንገድ አልሄድክም፣ እድሜህን አረዝመዋለሁ ብየው ነበር። አሁን ግን በመንገዴ ስላልሄድክ እድሜህን አሳጥረዋለሁ ብሎ እግዚአብሔር የሰሎሞንን እድሜ አሳጠረው። እድሜያችን እንዳያጥር እግዚአብሔር ይርዳል። በተለይ በዚህ ዘመን እድሜ ማጠር እንደምታውቁት ነው። ሞት የበዛበት፣ በወጣትነት የምንቀጭበት፣ የምንታመምበት፣ የምንሰቃይበት ስለሆነ ቦታ ድንኳን ተክለን የሆኑ ሰዎች ሞቱ ብለን አልቅሰን ያ ድንኳን ሳይነቀል የሆነ መኪና 30 ምናምን ሰው ይዞ ገደል ይገባል። በየቦታው ሞት፣ ጆሮአችን በሞት ዜና ታመመ። ለዚህ ምን እንደሚያስፈልግ ታውቃላችሁ? መፍትሄ በትእዛዙ መሄድ፣ በመንገዱ መጓዝ፣ በዳዊት ስርዓት መሄድ፣ በቅዱሳት መጽሐፍት ስርዓት መሄድ፣ በአባቶቻችን መሄድ መንገድ መሄድ መጓዝ። ያን ጊዜ እድሜያችን ይረዝማል። እነዚህ ታዳጊ የሚባሉ የአፍሪካ ሀገራት ይሄ የአማካይ የህይወት እድሜ የሚባለው 52 ዓመት ነው። ያደጉ የሚባሉት ሀገራት ግን 72 ዓመት ነው። 72 ዓመት እና ይሄ ለምን ሆነ ብላችሁ ጠይቁና አምላካችን እግዚአብሔር ሁላችንም ለንስሐና ለስጋው ደግሞ ያብቃል። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ተካዩ ክርስቶስ አይደለም፣ ተከፋፍለ ነበረ። አሁን እኛ ላይ ገጠመን አንዱ ይሄ ተከፋፍለ ነው። አንድ ቃል አንድ ድምፅ መናገር አልቻልንም። ጳጳሱ የሚናገረው ሌላው፣ አንዱ ጳጳስ ሰው ነገር ከተናገረ ሌላው ጳጳሱን ተቃውሞ ይናገራል። ጠላት ዳር ቆሞ ያጨበጭባል። የሆነ ሰው የሆነ ነገር ሲናገር እኔ እኮ ተናግሬያለሁ ከዚህ በፊትም ብፁዕ ወቅዱስ አቡነ ሽኖዳ የግብፅ ፓትርያርክ በነበሩበት ጊዜ አንድ ካህን ሚስቱ ተወሰደች። በሌላ እምነት ተከታይ የካህን ሚስት አንድ ነች። ወዲያው ፓትርያርኩ ሰሙ። ብፁዕ ቅዱስ አቡነ ሽኖዳ የአንድ ካህን ሚስት የሌላ እምነት ተከታይ ወሰዳት። ያኔ ብፁዕ ቅዱስ አቡነ ሽኖዳ ምን ይባላል? የካህን ሚስትማ ተወስዳ እኔ መንበሬ ላይ እንሰራለሁ ብሎ ወደ ገዳም ጳጳሳቱ ሁሉ ፓትርያርካችን ገዳም ገብቶ እኛ ከተማ ውስጥ ምን እንሰራለን ብሎ ወደ ገዳም፣ ካህናቱ ሁሉ ቤተክርስቲያን፣ ምዕመናኑ ወደ ቤተክርስቲያን። ግብፅ ኦርቶዶክስ 10% ግን ሀብታሞች ናቸው። ሀብታሞች በሙሉ አካውንታቸውን ዘጉ። ግብፅ ስታቀረገች ያን የነበረው የግብፅ ፕሬዝዳንት ሆስኒ ሙባረክ ነበር። ወዲያው 24 ሰዓት ባልሞላ ጊዜ የተወሰደችው የካህን ሚስት ትመለስ። አንድ ልብ ስለነበር አንድ አሁን አንድ ካህን ሚስት የሆነ ነገር ሆነች ሲባል ብሔሯ ምንድን ነው? ለዳም መጀመሪያ ቋንቋ ምንድን ነው? ለቀጥሎ ምንድን ነው ጉዳዩ? ላይ የትኛው ፓርቲ ደጋፊ ናት? ለነው ይሄን ስል እንዴት አርገው አሁን የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ትልቁ ፈተናው ይሄ ነው። መለያየት ተመልከቱ። የኬፋ ያጵሎስ መለያየት
ቢያንስ በሃይማኖት ጉዳይ ለምን እንለያያለን? በመከራ ጉዳይ ከአባቶቻችን ጋር ለምን አንድ መሆን አቃተን? ለምን ነፋስ ነው። ነፋስ ክርስቲያኗን እንዲህ ያወካት ያለ ነፋስ ይሄ ነው። ሶስተኛው አራተኛው ነፋስ የዚህ ዘመን ነፋስ ይሄ ክርስቲያኗን በደንብ ያወካ ነው። እስቲ ምዕመናን ቅዳሴ ተጀምሮ እስኪያልቅ ድረስ መታችሁ ስታስቀድሱ ፌስቡክ ሳትከፍቱ፣ ቲክቶክ ሳትከፍቱ፣ ሶሻል ሚዲያ ሳትከፍቱ በሰማያዊ አምላክ በእግዚአብሔር ፊት ቆመናል ብላችሁ አስቀድሳችሁ ታውቃ? እያስቀደሰ ስልክ ስደውል ሄሎ ቅዳሴ ላይ ነው የሚመጣው አይደለንም ማለት እኮ ዘመን ያመጣው ትውልዱ የት እንዳለ ታውቃላችሁ? እኔ አንድ ወንድም ከትላንት በስቲያ ዋትስአፕ ላይ ከሀገር ውጭ ነው ያለው እያለቀሰ ነው የደወለልኝ። እግዚአብሔር የሚያውቀው ሴት ልጅ አለችኝ። እንግዲህ ለዚያው ደንበራችን በእንቆና አለ ሴት ልጅ አለችኝ 16 ዓመቷ ነው። እኔ ማግባት ፈልገው ሴት ነው አለችኝ። ይሄ አሁን ቀላል ይመስላችኋል? ይሄ እኮ ነፋስ ነው። የት ነው ልጆቻችሁ የሚሉት? ምን እያዩ ነው የሚሉት? ምን እየሰሩ ነው የሚሉት? ይሄ እኮ ነፋስ ነው። እያለቀሰ በቃ የና አቋም ነው። እግዚአብሔር አይፈቅድም። እግዚአብሔር በእኔ ሐሳብ ውስጥ ምን አገባው? ይሄ ነው አሁን ያለው። ይሄ ነው ርዕዮተ ዓለሙ። ግሎባላይዜሽኑ ይዞ ጠፍቷል። ሞደርኒዝሙ ይዞ ጠፍቷል። ሴኩላሪዝሙ ይዞ ጠፍቷል። ሳይንሱ ይዞ ጠፍቷል። የዚህ ቤተክርስቲያን ፈተና ነው። ምን አገባኝ እኔ? ምን አገባኝ? እንዲህ ቢዘመር ምን አገባኝ? እንዲህ ቢሆን ምን አገባኝ? ጫማ ለብሶ ምን አገባኝ? እንዲህ አይነት ትልቅ ፈተና አያችሁ። አውሮፓ ብዙ አብያተ ክርስቲያናት ዛሬ ባዶ የቀሩት አይታችኋል። የዛሬ ወር የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ፊንላንድ ያለው የሉተራውያንን ቤተክርስቲያን ገዛ ሽኖ ሄዶ ብዙ ሺህ ነበሩ ፊንላንድ ላይ ብዙ ሺህ ስጠፉ ሶስት ቀሩ። ሶስቱ መጨረሻ ላይ ቤተክርስቲያናቸውን ለኛ ሸጡ። ከሀገር ውጭ የሚኖሩ ኢትዮጵያውያን የሉተራውያን ሉተራውያን እንዴት ፌል አደረጉ በፊንላንድ ምድር። ዝም ብላችሁ ሌላ ወይቶና እስኪከፍታችሁ አንብቡ። ያ ምልክት ነው እኛ ጋር እየታየ ነው። ፌል አደረጉ። ቤታቸውን ሸጡ። ቤተ እምነታቸው እዚህ መምህር የነበሩ አባት ናቸው። እዛ ገብቶ አለቃ ሆኖ መምህር ለማ መግለጫ ሰጡ። ሚዲያ ላይ ታቸው ከሆነ ሉተራውያን እንዴት እንደወደቁ ሚሊየንስ ነበሩ እዛ ቸርች ላይ። አሁን የሉ ሶስቱ ሲቀሩ ሸጡት። የጠፉት ግን ዘመኑ ነው የወሰዳቸው። ልጆቻቸውን እንኳን ስማቸውን ጠርቶ ከ6 ዓመት በኋላ ልጄ ነው ማለት አይችሉም አውሮፓውያን። በቃ የሚሄዱበት እዚህ ይገባሉ፣ በዛ ይወጣሉ። ፍጹም ሰኩላር እግዚአብሔር የለም ብለው ነው ዩኒቨርሲቲ ገቡት። ስርዓት አልባ ሆኑ፣ ታሪክ አልባ ሆኑ፣ ሃይማኖት አልባ ሆኑ፣ አሁን አምላክ አልባ ሆኑ። እኛ ጋር አሁን ስርዓት አልበኝነቱ አለ። እንደፈለግን ነው ቤተክርስቲያኗን ስርዓት ማንን ይሰማል? ማን ተመልክቶ እንደፈለግን ስርዓት አልባኝነት ታሪክ አልባ ያደርግሃል። ታሪክ የሌለው ማህበረሰብ ሃይማኖት አልባ ይሆናል። ሃይማኖት የሌለው ሰው ደግሞ አምላክ አልባ ይሆናል። ወንድ ለወንድ ሴት ለሴት ጋብቻ የመጣው ከዛ በኋላ አምላክ አልባ አያችሁ። ይሄ ክርስቲያኒቷ ፈተና እዚህኛው የመጨረሻው መርከቧን እያወከ ያለው ፈተና እያየን እየሰማን ያለን ፈተና በኃይል በጉልበት በማስፈራራት በመግደል ማዕተብ በመበጠስ ክርስትናን እንዲክዱ በማድረግ ይህም ነፋስ ነው። ዋና ነፋስ ሴት ኦርቶዶክስ ከሆንክ ጾም እንዳትናገር፣ ኦርቶዶክስ ከሆንክ መኖር እንዳትችል ዓለም ያደርጋል። ይህ ፈተና ነው። ይህን እኮ እንትን ማድረግ አትችል። ለዚህ ከቨር ፔጅ የለው። ይሄ ነፋስ ነው። ነፋስ
አያችሁ፣ ከአንዱ ስታመልጡ አንዱ ይመጣል፣ ከአንዱ ስታመልጡ አንዱ ይመጣል። የውስጡን ሐሰተኛውን መነኩሴ ባሕታዊ አምልጠህ ስትሄድ ግሎባላይዜሽን ይጠብቃል። አመለጥኩ ከዛ ሁሉ ብለህ ወደ ሃይማኖት መጣ ደግሞ አላዊ አሉ ኦርቶዶክስ ቀኑ ማተብ የማይወደው ሆን ብሎ የሚያርደው ደግሞ መጣ። ፈተናው ነው። እነዚህ ናቸው ክርስቲያን ነፋሳት። እነዚህ ነፋሳት ታዲያ ምንድን ነው መፍትሄው? ሐዋርያት ያደረገው መፍትሄ ሮጠህ ተኝተህ አይሆንም። ብድግ ብለህ ነቅተህ ነፋሳት እንዳሉ አውቀህ ግራና ቀኝን አይተህ እኛ እኮ ምን የመርከብቷ የውስጠኛው ክፍል ዮናስ ገብቶ እንደተኛ ተኝተናል። እንደ ሐዋርያት ብድግ ብለህ ጌታ ሆይ ልንጠፋ ነው እንበለው። በእምነት ልንጠፋ ነው። ምንፍቅናው በርትቷል። ጌታ ሆይ ልንጠፋ ነው። መለያየት በስቷል። ጌታ ሆይ ልንጠፋ ነው። መለያየት ጠፍቷል። እውነተኛ አገልጋይ ጠፍቷል። ለታይታም ሆኗል። ጌታ ሆይ ልንጠፋ ነው። ልንጠፋ ነው። ጌታ ሆይ ይኸው ያለንበት ዘመን መዋደት አቅቶ ነፋሳቱ በርትተውብናል። ልንጠፋ ነው። ጌታ ሆይ አንተን ስለጠራ መድኃኔዓለም ስላለህ አምላክ ስላለህ ፈጣሪ ስላለህ የሚገለን ኃይል መጥቷል። ልንጠፋ ነው። አድነ ማለት ያስፈልጋል። በሃይማኖታችን እንድንጸና መድኃኔዓለም ይርዳን። ይቆየ። ስብሐት ለእግዚአብሔር።